አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህም ቅዱስ እግዚአብሔር የሚፈራውና በፍጹም ልቡ የሚወደው ሃይማኖቱም የቀና ነው። በናግራን ሀገር ያሉ ክርስቲያኖች አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ፣ መንፈሳዊ ቅናትም ቀና። ከዚህም በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ቆመ። ዓይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ፣ የፍጥረት ሁሉ ጌታ፣ የሚታየውንና የማይታየውን የፈጠርክ፣ መላእክት ሁሉ አእላፋት አንተን የሚያመሰግኑ ለአንተም የሚገዙ፣ ዓይኖቻቸው ብዙ የሆኑ ኪሩቤል፣ ክንፎቻቸው 6 የሆኑ ሱራፌልም፣ ጽኑ፣ ክቡር፣ ልዩ፣ ፍጹም፣ አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ፣ ብርሃንን እንደ ልብስ የሚጎናጸፍ የክብር ባለቤት ለሆነ የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር ሆይ፣ የአማልክት አምላክ የጌቶች ጌታ፣ የጠፉ በጎችን ይመልሳቸው ዘንድ ልጅን ይኸውም ቃልህ ነው በፈቃድህ የላከው አንተ ነህ። ተናጋሪ በግ ጌታዬ ኢየሱስ ክርስቶስ ሆይ፣ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ ወረድክና ስለኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አውጥተህ ወደ ብርሃን ወደ ሕይወት ወደ እውቀት የመራሃን አሁንም ከሃዲ ወንጀለኛ ፊንሐስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳትም አቃጥሎ የወገኖችንና የርስትህን ልጆች እንዳጠፋቸው እነሆ አብ ሆይ፣ እኔ ያመንኩብህ በአንድ ልጅህም በሕያው ቅዱስ መንፈስህም በመሠዊያ ክብርህም ተማጽኛለሁ፣ በሃይማኖትም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምዕመናን ወንድሞቼ ስለቀናው በአንድ ልጅ መስቀል ጠላቶችን ልዋጋቸው እወጣለሁና ከአለኝታዬ እንዳታሳፍረኝ፣ የማያውቁህም አምላካቸው ወዴት ነው እንዳይሉ፣ ስለ በደሌና ስለ ኃጢአቴ ጸሎቴን የማትሰማ ልመኔንም ንቀህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ፣ ይቅር ባይ፣ ሩህሩህ፣ ርስትህ የሆኑ ምዕመናንን በከሃዲያን ጠላቶችህ እጅ አሳልፈህ አትስጥ። እኛ ወገኖች እና የርስት መንጋዎች ስለሆን ለአንተም ምስጋና እናቀርባለን። ምስጋና ገንዘብህ ነውና ለዘላለሙ። ከዚህም በኋላ ንጉሥ ካሌብ ከሀገረ መንግስቱ ወጥቶ ሄደ። የናግራንን አገር ያጠፏትን አይሁድን ገደላቸው። ብዙ ታምራትንም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር በታላቅም ደስታ ተመለሰ። ለእግዚአብሔር ምን ዋጋ ከፍለዋለሁ? ለጌትነትና ፍጹም ለሆነ ገናንነቱ መባ አድርጌ ነፍሴና ስጋዬን ከማቀርብለት በቀር አለ። ከዚህም በኋላ ይህን ዓለም ንቆ መንግስቱን ትቶ ወጣ። ደጋጎች መነኮሳት ወደሚኖርበት ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው ዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእሱ ጋራም ያገባው ዕቃ የለም ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር። ምግቡም አንባሻና ጨው የሚጠጣም ውሃ ነው። የክብር ባለቤት ከሆነ ለእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌም ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። ለእግዚአብሔርም ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሀገረ ቶና የከበረ አባ አሞኒዮስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ አንጦኒዮስ ወደ ምንኩስና ሲጠራው ራእይን አየ። በነቃ ጊዜም ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለውም በእርሱ ዘንድ ኖረ። ከዚህ በኋላም ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሴት አምሳል ወደ እርሱ መጣ። የባቱን ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜ ተንኮሉን ገለጠ።
መልኩም እንደ እሳት ላቦት ሆነ። ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚህም በኋላ መልኳ ውብ ወደ ሆነ ወደ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አሞኒዮስንም ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ ተወኝ። እግዚአብሔርም ስለ እኔ ደም እንዳይመራመርህ በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካዊት መጽሐፍ ቃልም ገሰጻት። ለሀጣን ስለተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ተላ ደስታ ነገራት። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላይዋ ወጥታ ጣለች፣ ከእግሮቹ በታችም ሰገረች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት። ራሷንም ተላጭታ በገደል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለችና በ2 እና በ3 ቀንም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እርሷም በእርሱ ዘንድ በባቱ ውስጥ ትኖራለችና እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ። የመላእክት አምሳል የሆነ ጻድቁ አባ ብሎ ያን ጊዜ ተነሳ። አባ ዮሴፍንና አባ ቦሂንም ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስ ገዳም ደብረቶና ደረሱ። ደጃፉንም ባንኳኩ ጊዜ ያቺ ሴት ወደ እሳቸው ወጥታ እርስ በርሳቸው ያ መነኩሴ የነገረው እውነት ነው ተባባሉ። የከበረ አሞኒዮስም ሳድዥ ብሎ ስም አወጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናንነት የተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አንባሻ የጋገረችልን ነውና ተነሱ፣ ሳድዥን እናት አላቸው። በገቡም ጊዜ የሚነድ እሳት ምድጃ ውስጥ ቆማ እጆቿም ወደ ሰማይ ተዘርግተው ስትጸልይ አገኟት። አይተውም ስለዚህ ድንቅ ስራ እጅግ አደነቁ። የተመሰገነ እግዚአብሔርን አመሰገኑት። ከዚህ በኋላ አቅርበላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድዥ ገድላቸውን ለአባ ብሎ ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው። የሳድዥን እረፍት እንድታዩ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማ ታመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝም ገንሰው ቀበሯት። አባ አሞኒዮስም ትሩፋቷን እንዲነግራቸው ጀመረ። እርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷ ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላየት ምግባቸውም አንባሻ እና ጨው እንደሆነ ከጥቂት ቀን በኋላም አባ አሞኒዮስ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ለዘላለሙ ትኖር አሜን። በዚህችም ዕለት የቅዱስ አሞኒ ረድ አባ ዳርማ አረፈ። ከአባ ሄሮዳ እና ከአባ ዘካርያስ ጋር በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። በዚችም ቀን ከአባቶች መምህራን 16ኛ የሆነ የደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ በትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበረ። የምንኩስናንም ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚህም በኋላ በበጎ እርጅና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ
የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ ተረሴከ እግዚኦ ጸሪቀ ብለቱ ክፈ ምላቡ ላንሰ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ ደቂቀ ሊቅ ወኑ ህፃን ለጻፎ በክርታስ ወለዛ ጻፎን ዘደርስ ወለዛ አንቦ ሰርጎን ሳዲስ ወለሰማ ቃሎ በዝናፈሰ በጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትገባ እኮ በከመ አብሳነ አቡነ ዘበሰማያት